ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንድትችሉና እንዲሁም ደግሞ የምሰራላችሁ ቪዲዮ ላይ ያላችሁን ጥያቄዎች በኮሜንት ሴክሽኑ ስር አስቀምጡልኝ እያልኩ ከወዲሁ መልእክቴን አስተላልፋለሁ። እንዲሁም ደግሞ የምሰራላችሁን ቪዲዮ ለወዳጅ ዘመዶቻችሁ ወይም ይጠቅማል ብላችሁ ለምታስቡት ሰዎች እንድታጋሩልኝ ወይም ሼር እንድታደርጉ እንዲሁም የምሰራላችሁን እያንዳንዱን ቪዲዮ ደግሞ ላይክ በማድረግ እኔም ደግሞ የበለጠ ለእናንተ የምሰራላችሁን ቪዲዮ ተደራሽነቱን ማስፋት እንድችል እንድትረዱኝ ከወዲሁ መልእክቴን ለእናንተ አስተላልፋለሁ። በቅድሚያ እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ደግሞ ይዤላችሁ የመጣሁት የሕክምና ርዕሰ ጉዳይ ወይም ደግሞ ቪዲዮ ምንድነው? ስለ ፕሪማቹር ኢጃኩሌሽን ወይም ደግሞ በግንኙነት ሰዓት ሊከሰት ስለሚችል ቀድሞ የመጨረስ ችግር ወይም ደግሞ ቶሎ ብሎ የመጨረስ ችግር ምንነት ከናንተ ጋር ዲስከስ የማድረግ ይሆናል ማለት ነው። እንግዲህ ይህ ችግር በጣም በዓለማችን ላይ በጣም ኮመን የሆነ ወይም ደግሞ የታወቀ በዓለማችን ላይ ብዙ የህዝቦችን ቁጥር ወይም ደግሞ የወንዶች ቁጥር ላይ ወይም ደግሞ በወንዶች ላይ የሚታይ በአብዛኛው ወይም ደግሞ የአንደኛ ደረጃን ይዞ የሚገኝ የሴክሹዋል ዲስኦርደር ብለን ልንወስደው እንችላለን። ማለትም በዓለማችን ላይ ከሚገኙ ወንዶች ከ40 እስከ 30% ያህሉ በዚህ በህይወታቸው ውስጥ ቢያንስ አንድ ጊዜ በፕሪማቹር ኢጃኩሌሽን የሚጠቁ ናቸው ማለት ነው። ወይም ደግሞ በግንኙነት ሰዓት ቶሎ ብለው ሳያስቡት ቀድመው ጨርሰው ሊገኙ ይችላሉ ማለት ነው። እንግዲህ የተለያዩ ምክንያቶች ሊኖሩት ይችላል። በቅድሚያ ዛሬ እንግዲህ የምናየው ስለ ፕሪማቹር ኢጃኩሌሽን ምንነት ወይም ደግሞ ሳይንቲፊክ የሆነ በህክምናው ዲፊኒሽን አለው። ፕሪማቹር ኢጃኩሌሽን የምንለው ምክንያቶቹ እንዲሁም መንስኤዎቹ አጋላጭ የሆኑ ምክንያቶች ምን እንደሆኑ እንዲሁም ደግሞ መዘዞቹ ለምሳሌ በግለሰቡ ላይ ወይም ደግሞ በተጠቃው ኢንዲቪጁዋል ፐርሰን ላይ ወይም ደግሞ ከወሲብ አጋሩ ወይም ደግሞ ከሚስቱ ጋር እሷ ላይም ያለው ተጽዕኖ እንዲሁም ስነልቦናዊና አካላዊ መዘዞቹ ምን እንደሆኑ እንዲሁም ደግሞ በጥቂቱ ስለ ህክምናው ከኔ ጋራ አብረን የምንወያይ ይሆናል። በድጋሚ ለዚህ ቻናል አዲስ ከሆናችሁ እንኳን በደህና መጣችሁ እያልኩ ሰብስክራይብ እንድታደርጉ አሁንም መልእክቴን አስተላልፋለሁ። እንግዲህ ፕሪማቹር ኢጃኩሌሽን የምንለው አንድ ወንድ በግንኙነት ሰዓት ወይም ደግሞ በሴክሹዋል ኢንተርኮርስ ጊዜ ቢያንስ 1 ደቂቃ ሳይሞላው ቀድሞ የሚጨርስ ከሆነ ወይም ደግሞ ከ1 ደቂቃ በፊት ቀድሞ ሲመን የሚወጣው ከሆነ ወይም ደግሞ ቶሎ ብሎ የሚጨርስ ከሆነ ፕሪማቹር ኢጃኩሌሽን ሊጠረጠር ይገባል ማለት ነው። በፕሪማቹር ኢጃኩሌሽን ወይም ደግሞ ቀድሞ በመጨረስ ችግር ሊጠረጠር ይገባዋል ማለት ነው። ሌላኛው ደግሞ እንዲህ አይነት ችግር አለ ብለን ልንጠረጥር የሚገባ ሌላኛው ደግሞ ምንድነው? ቶሎ ብሎ ወይም ደግሞ ሲመንን ወይም ደግሞ የወንድ የዘር ፍሳሽን አዘግይቶ ወይም ደግሞ አቅይቶ ለረጅም ሰዓት መቆየት አለመቻል ወይም ደግሞ ማዘግየት አለመቻል ማለት ነው። ማዘግየት አለመቻል ወይም ደግሞ ማቆየት አለመቻል ቶሎ ብሎ እንትን የሚለው ከሆነ ይህም አንዱ እንትን ነው። ሌላኛው ደግሞ በጭንቀት ገና በጭንቀትም ሊሆን ይችላል ወይም ደግሞ በፍርሃት ተነሳሽነት ይሄ ነገር ያጋጥመኛል ብሎ በማሰብ ወይም ደግሞ ፕሪማቹር ኢጃኩሌሽን የሚለው ችግር ወይም ደግሞ ቶሎ ገና መርጨት ያጋጥመኛል የሚል ፍራቻና ስጋት አድሮበት መጀመሪያውኑ ከግብረ ስጋ ግንኙነት ወይም ደግሞ ከሴክሹዋል ኢንተርኮርስ የሚሸሽ ከሆነ ይህም ደግሞ በፕሪማቹር ኢጃኩሌሽን እንድንጠረጥረው ሊያደርገን ይችላል ማለት ነው። በእነዚህ 3 ክራይቴሪያዎች ማለትም ከ1 ደቂቃ በፊት ቶሎ ብሎ መጨረስ፣ ሁለተኛ ስፐርምን ወይም ሲመንን አዘግይቶ እንትን አለ ማለት አዘግይቶ መጨረስ አለመቻል፣ እንዲሁም ደግሞ በሶስተኛ ደረጃ ደግሞ እንትን ማድረግ ይሄ ጭንቀቱ ወይም ደግሞ በፍርሃት በስጋት ምክንያት የተነሳ ፕሪማቹር ኢጃኩሌሽን ገና ለገና ያጋጥመኛል ብሎ እየሰጋ እንትን ማለት ነው። ሴክሹዋል ኢንተርኮርስን መሸሽ ወይም ደግሞ መፍራትና መሸሽ የሚያጋጥመው ሰው ካለ በፕሪማቹር ኢጃኩሌሽን ወይም ደግሞ ቀድሞ በመጨረስ ችግር ሊጠረጠር ይችላል ማለት ነው። እንግዲህ የተለያዩ አጋላጭ ምክንያቶች ወይም ደግሞ መንስኤዎች ሊኖሩት ይችላሉ። ከነዚህ መካከል እንደ አይነቶቹ ይወሰናሉ። ለምሳሌ ፕራይመሪ የምንለው ወይም ደግሞ
ለረጅም ዓመት ወይም ደግሞ ለረጅም ጊዜያት አንድ ግለሰብ በተደጋጋሚ ቀድሞ ወይም ደግሞ ቶሎ የመጨረስ እንትን ካጋጠመው ፕራይመሪ እንለዋለን። ወይም ደግሞ በህይወቱ አጋጥሞት አያውቅም፣ ነገር ግን ለረጅም ዓመታት ፕሪማቹር ኢጃኩሌሽን የሚያጋጥመው ከሆነ ወይም ደግሞ በቃ ኮንሲስተንትሊ ለረጅም ዓመታት በሚባል ደረጃ ቶሎ መርጨት የሚያጋጥመው ከሆነ ወይም ደግሞ ቶሎ መጨረስ የሚያጋጥመው ከሆነ ያንን ፕራይመሪ ፕሪማቹር ኢጃኩሌሽን ወይም ደግሞ የመጀመሪያ ደረጃ ቀድሞ የመጨረስ ችግር ብለን እንከፍለዋለን። ሌላኛው ደግሞ ሰከንደሪ የምንለው ሲሆን በህይወቱ የሆነ የተወሰነ እድሜ ክልል ሲደርስ ወይም ደግሞ ለምሳሌ በሆነ የእድሜ ክልል ላይ የሚከሰት በፊት ያልነበረ ግን ከሆነ ከተወሰነ እድሜ ክልል በኋላ ሰከንደሪ ቱ አናዘር ኮዝ ወይም ደግሞ በሌላ ምክንያት የተነሳ ሊከሰት የሚችል በፊት አልነበረውም ግን አሁን ላይ ቶሎ መጨረስ ከሆነ እድሜ በኋላ የሚያጋጥመው ከሆነ ያ ግለሰብ ሰከንደሪ ፕሪማቹር ኢጃኩሌሽን ወይም ደግሞ ያንን የሆነን በሽታ ብቻ ሰከንደሪ ቱ አናዘር ኮዝ ወይም ደግሞ የሆነን በሽታ ተከትሎ ሊከሰት የሚችል ቶሎ የመጨረስ ችግር ብለን ለሁለት እንከፍለዋለን ማለት ነው። እና በእነዚህ አይነቶች ላይ ከነዚህ አይነቶች ደግሞ ተነስተን ይህንን ችግር የተለያዩ መንስኤዎች ሊኖሩት ይችላሉ ብለን እንከፍላለን ማለት ነው። ለምሳሌ ይህ ችግር ይሄ ነው የተባለ ስፔሲፊክ ምክንያት የለውም። ለምሳሌ የሆነ ሰው ጠረጠር ነው፣ በነዛ ሶስቱ ባልኳችሁ ምክንያቶች ጠረጠር ነው። ከጠረጠር ነው በኋላ እኛን ለማማከር ሲመጣ ወይም ደግሞ የጤና ባለሙያውን ለማማከር ሲመጣ እንዳለ ሆኖ በዚህ ጉዳይ ላይ ፕራይቫሲው የተጠበቀ ሆኖ ባለ ሴታፕ ውስጥ ለማማከር ሲመጣ እነዚህ ሶስቱን ምናምን ካየን በኋላ ይሄ ነው የተባለ ምክንያት ግን ልንሰጠው አንችልም። ለምሳሌ የተለያዩ ምክንያቶች አንድ ላይ የድምር ውጤት ነው። የአካላዊ ወይም ደግሞ ፊዚካል ሊሆን ይችላል፣ ስነ ልቦናዊ ቀውሶች ወይም ደግሞ አይምሮ ላይ ያሉ የተለያዩ ጫናዎች፣ እንዲሁም ደግሞ ከዚህ በፊት የነበሩ ሴክሹዋል ኤክስፒሪየንሶች ሊሆኑ ይችላሉ፣ የአንጎል ስርዓት ወይም ደግሞ የኒውሮ ትራንስሚተር ችግሮች ሊሆኑ ይችላሉ። እንዲሁም ደግሞ እሱ ከስራው ጋር በተገናኘ የዕለት ተዕለት ኑሮ ጋር በተገናኘ ሊከሰቱ የሚችሉ ከፍተኛ የሆነ ጭንቀቶች ሊሆኑ ይችላሉ። ለረጅም ጊዜያት የቆዩ የድባቴ ወይም ደግሞ የስሜት መዋዠቆች፣ እንዲሁም ደግሞ ከዚህ በፊት ሴክሹዋል አቢዩዝ ደርሶበት ከነበረ ወይም ደግሞ የወሲባዊ ጥቃት ልበለው ወይም ደግሞ የወሲባዊ በቃ ሴክሹዋል አቢዩዝ ወይም ደግሞ አይምሮ ላይ የሚሰራ ብቻ የትኛውም ትራውማቲክ የሆነ ኢቨንት አሳልፎ ከሆነ ያ ነገር ዘልቆ እንዳይሄድ ወይም ደግሞ ፕሪማቹር ኢጃኩሌሽን ሊያጋጥመው እንዲችል ከረንት ባለው ኤክስፒሪየንስ ላይ ወይም ደግሞ አሁን በሚያደርገው ኤክስፒሪየንስ ላይ ተጽዕኖ ሊፈጥርበት ይችላል ማለት ነው። እንዲሁም ደግሞ የተለያዩ አደንዛዥ እጾችን የሚጠቀም ከሆነ እንግዲህ እነዚህ እንዳልኳችሁ የድምር ውጤቶች ናቸው። የፊዚካል፣ ሳይኮሎጂካል፣ ሜንታል ኤንድ ኦልሶ አዘር ድረግ ኢንዱስድም ሊሆን ይችላል። መድኃኒቶችን የሚጠቀም ከሆነ አልኮል በረጅም ዓመታት እንትን የሚል ከሆነ እንዲሁም ደግሞ በፍርሃትና በስጋት በጣም የሚመላለስ ከሆነ ያ ሰው ገና መጀመሪያውኑ የትዳር አጋሩን ወይም ደግሞ የወሲብ አጋሩን ወይም ፍቅረኛውን ገና ሊያገኝ ሲል ከመፍራት የተነሳ እንትን ሊል ይችላል ማለት ነው። ፕሪማቹር ኢጃኩሌሽን ወይም ደግሞ ቀድሞ የመጨረስ ችግር ሊያጋጥመው ይችላል ማለት ነው። ሌላኛው እንግዲህ እነዚህን ምክንያቶች ይሄ ነው ብለን መዘርዘር አንችልም፣ ግን ደግሞ እንደዚሁ ከምክንያቶቹ ደግሞ ተነስተን ልናያቸው የሚገቡ መዘዞች አሉ። ለምሳሌ አሁን በዚህ የተነሳ መዘዞቹ የተለያዩ ናቸው። ለምሳሌ ሰውየው ላይ የነበረው ድባቴ ይበልጥ ይጨምራል። ምክንያቱም እነዚህ ኮዞቹ ወይም ደግሞ እነዚህ ምክንያቶቹ ራሳቸው የበለጠ ይበዛሉ። ለምሳሌ ለራሱ ያለው ግምት የቀነሰ ሊሆን ይችላል። ለራሱ ያለው ግምት የቀነሰ ከመሆኑ የተነሳ ወደ ቶሎ የመጨረስ ችግር ካመራው እንደገና ቶሎ የመጨረስ ችግሩ ደግሞ በተደጋጋሚ ለረጅም ሰዓት ላልተገደበ ሰዓት ለረጅም ዓመታት የሚቀጥልበት ከሆነ እሱም ደግሞ ለራሱ ያለው ግምት ይቀንሳል ማለት ነው። እንዲሁም እንደዛው ድባቴው የድብርት መጠኑም እየጨመረ ወደ ሌላ ቀውሶች ያመራል ማለት ነው። ሌላኛው እንግዲህ ሁላችንም ኦብቪየስሊ የምናውቀው ለፍቺ ሊዳርገው ይችላል። ለምን? ለምሳሌ የትዳር አጋሩን ወይም ሚስቱን በግንኙነት ሰዓት በምንም ሁኔታ ፍላጎቷን ወይም ደግሞ ኒዷን ላያሟላላት ይችላል ማለት ነው። ምክንያቱም ቅድም እንዳልኳችሁ ከሶስቱ ክራይቴሪያዎች አንደኛ ቀድማ እሷ ከምትፈልገው በፊት
እሷ ልትፈልገው እሱ ሊያደርግ ይገባዋል ከተባለበት ሰዓትና ጊዜ ቀድሞ የሚጨርስ ከሆነ ፕሪማቹር ኢጃኩሌሽን እንለዋለን። እንዲሁም 1 ደቂቃ በፊትም የሚጨርስ ከሆነ ፕሪማቹር ኢጃኩሌሽን እንለዋለን። ቀድሞ ስለሷ እያሰበ ሜንታሊ ሬዲ ሳይሆን ስለሷ በመጨነቅ ገና ለገና በማሰብም ሚሸሻት ከሆነ ደግሞ ወይም ደግሞ ሴክሹዋል ኢንተርኮርሱን ሚሸሽ ከሆነ ደግሞ እሱንም ፕሪማቹር ኢጃኩሌሽን አለበት ብለን ልንጠረጥረው እንችላለን ማለት ነው። እና እነዚህ አይነት መዘዞች ሊያመጣ ይችላል። ሌላኛው ሊያመጣበት የሚችለው መሃንነት ነው። ወይም ደግሞ ኦብቪየስሊ ሴክሹዋል ኢንተርኮርስ በቂ የሆነ ማድረግ ስለማይችል ቀድሞውኑ እንትን ስለሚል ማስረገዝ አለመቻል ወይም ደግሞ ይሄ ባዮሎጂካል መሃንነት የምንለው አይደለም። ወይም ደግሞ ሲመን ዳክት ላይ ወይም ደግሞ የስፐርም ፕሮዳክሽን ላይ ተጽዕኖ በመፍጠር የሚከሰት የመሃንነት አይነት ሳይሆን ወይም ደግሞ የክሮሞዞም ችግሮች ላይ የሚከሰት የመሃንነት ሳይሆን ፊዚካሊ የሚገባውን ሴክሹዋል ኢንተርኮርስ ማድረግ ባለመቻሉ ሊከሰትበት የሚችለው የመሃንነት የወንድ ልጅ የመሃንነት ችግር ብለን ልንወስደው እንችላለን ማለት ነው። ሌላኛው ይህን አይነት ቀውሶችን ሊያስከትልበት ይችላል ማለት ነው። ሌላኛው ደግሞ ከእንትኑ ተነስተን ከህክምናውን ማየት እንችላለን። እንግዲህ የህክምናው ሆሊስቲክ የሆነ ነው ወይም ደግሞ ሁለገብ የሆነ የህክምና መፍትሄ ነው ሊኖረው የሚገባው ይሄ ችግር ማለት ነው። አንደኛ የአብዛኛውን ህክምና የሚሰጠው በራሱ በሰውየው ላይ ነው። በራሱ በሰውየው ላይ ሊደረጉ የሚገቡ ሬዲነስ ሜንታል ሬዲነስ ይችላል፣ ፊዚካል ሬዲነስ ሊሆን ይችላል። በሰውየው ላይ ሊደረጉ የሚገቡ እንትኖች ናቸው። አፓርት ፍሮም ሜዲካል እንትኖች ወይም ደግሞ በመድኃኒት ከሚታዘዙ እንትኖች በተጨማሪ በዋነኝነት ሰውየው ላይ የሚደረጉ ሬዲነሶች በማየት ነው። ለምሳሌ አንደኛ አይምሮ ራሱ ከችግር ከፍርሃትና ከጭንቀት ነፃ መሆን አለበት። ይህ ማለት ምንድነው? በዛ ሰዓት ኦፕን የሆነ ዲስከሽን ከሚስቱ ጋር ሊያደርግ ይገባል። ሁለተኛ እሷን ሊፈራት አይገባም። በቃ ይሄ ነገር ናቹራል የሆነ ተፈጥሯዊ ነገር ነው፣ ሊያጋጥምህ ይችላል። ግን አጋጠመህ ማለት አንተ ሁሌ እየፈራ መሆን አለብህ ማለት ላይሆን ይችላል ማለት ነው። ስለዚህ ኦፕንሊ ይህን ችግር እንትን ማለት አድሬስ ማድረግ ያስፈልጋል ማለት ነው። መቼ ነው አሁን ለምሳሌ ኮንሰልት ማድረግ ያለብኝ ወይም ደግሞ መቼ ነው ወደ ጤና ተቋም መምጣት ያለብኝ ብላችሁ የምትሰጉ ካላችሁ ደግሞ በዚህ የምትቸገሩ ወንዶች ወይም በፕሪማቹር ኢጃኩሌሽን የምትጠቁ ሰዎች ካላችሁ ለረጅም ዓመት በሚባል ደረጃ አንዴ ያው እንዳልኳችሁ በህይወታችሁ አንዴ ከ30 እስከ 40% ይሄ ነገር ያጋጥማል። ግን ለረጅም ዓመት በሚባል ረጅም ጊዜ በሚባል ደረጃ በዚህ እንትን የምትሰቃዩ ከሆነ ወይም ደግሞ ረጅም ዓመት በሚባል ደረጃ ብቻ ቶሎ በመጨረስ ወይም ደግሞ ሲመንን ለረጅም ጊዜ ቆይቶ በሴክስ ማድረግ ባለመቻል የምትቸገሩ ከሆነ በፍጥነት ወደ ጤና ተቋም በመሄድ የህክምና እርዳታ ማድረግ ይኖርባቸዋል። ለምሳሌ አሁን የአይምሮ ህክምና ሊያስፈልጋችሁ ይችላል። ለጭንቀት ለረጅም ሰዓት ካለባችሁ፣ ድባቴ የሚያጠቃችሁ ከሆነ በድባቴው ምክንያት የሚከሰት ውፍረት ሊሆን ይችላል፣ አቅም ማጣት ሊሆን ይችላል። እነዚህ ተጓዳኝ ስለሆኑ ወይም ደግሞ የተያያዙ ስለሆኑ እነዚህን በሚደረግ በስነ ልቦና አይምሮ ስፔሻሊስት በመታገዝ ህክምናው ሊሰጥ ይገባል ማለት ነው። ሌላኛው ቀጥታ ሊደረጉ በሚችሉ የሚታዘዙ ለምሳሌ በአብዛኛው ጊዜ ኤሬክታይል ዲስፈንክሽን ወይም ደግሞ ኢዲ ወይም ደግሞ የብልት የመቆም ችግር ወይም ደግሞ የብልት ያለመቆም ችግር በዋነኝነት ለፕሪማቹር ኢጃኩሌሽን አጋላጭ ነው፣ የተያያዘ ነው። ስለዚህ ይህንን በሜዲካሊ ያው አንደር በዶክተር ወይም ደግሞ በጤና ባለሙያ ትዕዛዝ መሰረት ያለ ዶክተር ፕሪስክሪፕሽን አይሰጡም። እንደነ ቫይግራ የመሳሰሉ ኢቭንዞ ለብልት አለመቆም ችግር መፍትሄ ሆነው ለኤሬክታይል ዲስፈንክሽንም ለረጅም ሰዓት ለብልት አለመቆም ችግር ወይም ደግሞ ለኤሬክታይል ዲስፈንክሽን መፍትሄ ሆነው ለረጅም ሰዓት እንዲቆዩ በማድረግ ወይም ደግሞ ፕሪማቹር ኢጃኩሌሽን እንዳይከሰት ቢያደርጉም ነገር ግን ዘላቂ መፍትሄ ሊሆኑ አይችሉም። ምክንያቱም ሳይድ ኢፌክታቸው ሊያመዝን ይችላል። ስለ ቫያግራ አጠቃቀም ከዚህ በፊት ቪዲዮ ሰርቼላችኋለሁ። ሊንኩን መጨረሻ ላይ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ካልሆነ መጨረሻ ላይ ቪዲዮውን አስቀምጥላችኋለሁ። እነዚህ መድኃኒቶች በተለይ ደግሞ እንዲህ በብላክ ማርኬት ውስጥ ያሉ የሚቀቡ ክሬሞች ምናምን ያለ ዶክተር ያለ ሕክምና ባለሙያ በፍጹም ያለ ፕሪስክሪፕሽን መወሰድ በፍጹም አይኖርባችሁም ማለት ነው።
እና እነዚህ መድኃኒቶች በመጠቀም የበለጠ የጤና ባለሙያ ምክር በማግኘት ለምሳሌ አካላዊ ከሆነ ትራውማቲክ ከሆነ ደግሞ ለምሳሌ የብልት መቆም ችግር ላይ ቀጥታ ፊዚካላዊ የሆነ አደጋን የሚያስከትሉ ከሆነ እነዚህም ደግሞ በሕክምና እርዳታ ሊደረግላቸው ይገባል። ለረጅም ጊዜያት ወይም ደግሞ ሎንግ ስታንዲንግ አንኮንትሮል የሆነ ዳያቤትስ ወይም ደግሞ የስኳር በሽታ ካለባችሁ እንዲሁም ደግሞ የተለያዩ የአባላዘር በሽታዎች ፊዚካል የሆኑ ትራውማዎች በወንዶች ብልት አካባቢ ሊከሰት የሚችል የትኛውም አይነት ትራውማ በሕክምና እርዳታ ሊታገስ ይገባል ማለት ነው እና እነዚህን ካረግን በኋላ ነው አንድ ላይ የነዚህን ውጤት አብረን ማየት የምንችለው ማለት ነው። እንግዲህ እንዳልኳችሁ ለማጠቃለል ያህል አብዛኛውን ሕክምና የሰውየው አይምሮ ላይና ለሰውየው ያለውን የራስን መተማመንና ለራሱ የሚሰጠውን ቫልዩ ወይም ሰልፍ ስቲም ማሳደግ ላይ ያተኩራል። ሌሎች ነገሮች በሽታዎች ከሌሉበት ማለት ነው። ፍርሃትን ማስወገድ እንዴት እንዳለበት፣ ጭንቀትን ማስወገድ እንዴት እንዳለበት እነዚህ በጤና ባለሙያ በሳይካትሪ በስነ ልቦና ሕክምና ላይ ስፔሻላይዝ ባረጉ ሐኪሞች በመታገዝ ሕክምናው ሊሰጠው ይገባል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ በመጣሁት ቪዲዮ ላይ በቂ የሆነ እውቀት እና ግንዛቤ እንዳገኛችሁ በጣም ሙሉ ተስፋ አለኝ። በቀጣይ ደግሞ በምሰራላችሁ ቪዲዮ ላይ ከወዲሁ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ሼር እና ላይክ በማድረግ ቪዲዮቹን የበለጠ ከዚህ በኋላ ደግሞ በምሰራላችሁ ቪዲዮ ላይ አብራችሁኝ እንድትቆዩ ደውሏንም ደግሞ መጫን እንዳትረሱ በየጊዜው በመለቅላችሁ የጤና ቪዲዮ ላይ ተጠቃሚ እንድትሆኑ ማለት ነው። በቀጣይ በምሰራላችሁ ቪዲዮ ላይ ተመልሼ ከእናንተ ጋር እስክገናኝ ድረስ ከወዲሁ እሰናበታችኋለሁ። መልካም ቆይታ